የልዑል መገኘት የሩታ አክስት የሆነችው የገኒ የማይመስል ምላሽ መስጠት እንዲሁም ደግሞ የአብርሃምና የሄርሜላ ስም የማጥፋት ክስ መመስረትና እንዲሁም የሩታ እልህና ንዴት እንዲሁም ደግሞ ትልቅ የሆነ ብስጭትና ቁጣ ፊቷ ላይ መነበብ የነዚህ ሁሉ ድምሮችን ትናንትና አይተን ነበረ። ነገር ግን ልዑል እንዴት አድርገው እንግዲህ ከቤት ወሰዱት? ገኒ እንዴት ወሰደችው? ለምንስ ለሩታ የዚህን ያክል ጊዜ ዝም አለቻት? ምክንያቱም ቤተሰብ አይደሉ ወይ? ከሩታ ከእናቱ ምን ልደብቅ ትችላለችና ነው ይህን ሁሉ ነገር ስታርግ የነበረው? ወይስ የነበረው ነገር እውነትም ድራማ ነው ወይ? ሩታ በማታውቅበት መንገድ የተሰራ አንድ በጣም አስገራሚም ጉዳይ አለ። ይህንን ሁሉ ለእናንተ ለውድ ቤተሰቦቻችን በዝርዝር የምንነግራችሁ ይሆናል። ውድ ቤተሰቦቻችን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ይስጣችሁ። ይህንን ቪዲዮ ላይክ በማድረግ ጀምሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እጅግ በጣም አስገራሚ የሆኑትን እንግዲህ መረጃዎች ዛሬ በዝርዝር ወደ እናንተ አሁን የምናደርሳችሁ ይሆናል። አብራችሁን እስከ መጨረሻ እንድትቆዩ እንጠይቃችኋለን። እንግዲህ የልዑል መገኘት እጅግ በጣም ቢያስደስተንም ይህ ነገር ግን እንዴት ሆነ? ልዑል እንኳንም በሰላም በጤና ለእናቱ እቅፍ አበቃው። ምክንያቱም እንግዲህ ሩታ የምርም የእውነትም ስለ ልዑል ምንም የምታውቀው ነገር እንዳልነበረ በደንብ ያስታውቃል። ይሄ ነገር በሩታና ወይም ደግሞ በገኒ መካከል የተደረገ ስምምነትም እንዳልሆነ በግልጽ ይታያል። ነገር ግን መጠየቅ የምንፈልገው ነገር አለ እዚሁ ጋር። ሩታ ለምንድን ነው እሱ ገኒ መውሰዷን እንግዲህ አልነገረችሽም? ነገር ግን ስትመጣ የተቀበልሻት አቀባበል በጣም በተረጋጋው ስሜት ውስጥ ነበረ። ስለ ልጅሽ የተሰማሽን ስሜት አይተነዋል። ነገር ግን ያለ ፍቃድሽ ልጅሽን ወስዳ የዚህን ሁሉ ቀን ከዚህ ሁሉ ሰው ጋር ስታነካካሽ ህግ ድረስ ሲሄድ ጉዳዩ ለምን ዝም አለች የሚለውን ነገር የተቀበልሻት መንገድ በእውነት ጥያቄ ውስጥ የሚከት ነው። ምክንያቱም ምንም ቢሆን የሚያበሳጭ ነገር ነው። ዘመድሽም ብትሆን አክስትሽም ለምን እናትሽም አትሆንም? ልጅሽን ያለ ፍቃድሽ ወስዳ ይሄን ሁሉ ነገር ሲፈጠር አይታ ዝም ብላ ልጅሽን ይዛ ስትመጣ ልጅሽን ከተቀበልሽ በኋላ ያሳየሻት ለሷ ምላሽ እኔ ባንቺ ቦታ ብሆን ልክ ነሽ ያደረግሽው ስትይ ነበር። በፍጹም ልክ አይደለም ገኒ ያደረገችው፣ በፍጹም ልክ አይደለም። ምክንያቱም ይሄ ሁሉ ጉዳይ እንዲሽከረከር የአብርሃምና የሄርሜላ እንዲሁም ደግሞ የቡዜ ያለ ስራቸው ያለ ስማቸው ክስ ሁሉ እስክትመሰርች ድረስ ያደረሰሽ ነገር ይሄ ነገር ነውና በጣም ልክ ያልሆነ አቀባበል ነው የተቀበልሻት ገኒን። ይሄ ጉዳይ እኮ አንቺን በህግ እንደሚያስጠይቅሽ ማወቅ ነበረባቸው። ምንም ቢፈጠር ምንም ቢሆን ልዑልን ከማንም ለማዳን ቢሞክሩም ይሄ ነገር የአንቺ ጉዳይም ነው። እንደውም ደግሞ መሆን የነበረበት ወይም ደግሞ በሰላማዊ መንገድ ማድረግ ከነበረባቸው ስለ ልጅሽ ስለ አንቺ የሚጨነቁልሽ ከሆነ የእውነትም ገኒ ከአንቺ ጋር ተነጋግራ ልዑልን እኛ ጋር ይቀመጥ ለትንሽ ጊዜ። ምክንያቱም እነሱ ያሉበት ቦታ ቡታጅራ ነው፣ አንቺ ያለሽው እዚሁ አዲስ አበባ ነው። ስለዚህ ቢያንስ እዛ ይቀመጥ ብለው ተነጋግራችሁ ቢሆን ተስማምታችሁ ቢሆን ልዑልን ይዘውት የሄዱት ኦኬ ሊያስማማን ይችላል። አንቺ በማታውቂበት መንገድ ይሄን ሁሉ ነገር ተፈጥሮ ክስ ተመስርቶ ያለ ስራቸው ያለ ባላደረጉት ነገር ሄርሜላ፣ አብርሃም እንዲሁም ደግሞ ቡዜ ተከሰው ይህን ሁሉ ነገር ሲፈጠር የነበረውን ነገር እንዲሁ በቀላል አልፈሽ ኦኬ ልጄን ስላመጣሽ አንቺ ጋር ስለነበረ ልክ ነሽ ያደረግሽው፣ እኔም ባንቺ ቦታ ብሆን ይህንን ነው ማደርገው ማለት በጣም ልክ ያልሆነ ነገርም ነው፣ አግባብም አይደለም። ምክንያቱም ዞሮ ዞሮ ይሄ ነገር ላንቺ ነው ጦስ ያመጣብሽ። በህግ ትጠየቂያለሽ። ህግ በቀላሉ ይሄ እኛ ስንፈልግ ክስ መስርተን ስንፈልግ የምናነሳው ነገር አይደለም። ህግ የያዘው ነገር ህግ እስከ ጥግ ድረስ ይሄዳል። ለምን ገኒ ወሰደች? ገኒ ተጠያቂ ትሆናለች እዚህ ጋር። ሲቀጥል ደግሞ አንቺም እዚህ ጉዳይ ላይ ምን ያክል አታውቂም ይሄን ጉዳይ። ምክንያቱም የወሰደችው የገዛ ክስትሽ ነች። ስትቀበያትም የተቀበልሻት መንገድ ደግሞ በሰላማዊ መንገድ ነው። ስለዚህ የልጁ ደህንነት መልካም ሆኖ ሳለ ልዑል መገኘቱ ደስ የሚል ሆኖ ሳለ ነገር ግን ዘመዶችሽ ቤተሰቦችሽ ያደረጉት ነገር እጅግ በጣም ልክ ያልሆነና የሚያሳስብ ጉዳይ ነው። ነገስ ሌላ ነገር ላይ እንደዚህ አይነት ነገር ቢያደርጉስ የሚለው ነገር ያሳስባል። ከዛ ውጭ እንግዲህ አብርሃምና ሄርሜላ ስም በማጥፋት ወንጀል እንግዲህ ሊከሱሽ ነው። ይህ ምን ማድረግ ትችያለሽ? በጣም ከባድ ነው። ምክንያቱም ያለ ስራቸው ባላደረጉት ነገር ሲጠየቁ ሲሰደቡ እንዲሁም ደግሞ በገዛ እጅሽ ሄደሽ ክስ ድረስ መስርተሻል። ይህ ነገር ደግሞ በርካቶችን አሳስቦ ነበረ። ለምን ይህን ሁሉ ነገር ተደረገ? አብርሃም ልጁ አይደለም ወይ? ለምን እንደዚህ ተረጋግቶ ተቀመጠ? የሚሉ በርካቶች ነበሩ። እሱ በእርግጠኝነት በአንቺና አጠገብሽ ባሉት ሰዎች ስምምነት የተደረገ ነገርና ልዑል በጣም በእርግጠኝነት አንቺ ጋር እንዳለ ኮንፊደንስ ነበረው። ለዛ ነበረ እንግዲህ ተረጋግቶ ነገሮችን ሲያደርግ የነበረው። አሁን ላይ ግን በጣም በከባድ ሁኔታ
ውስጥ የራስሽን እንግዲህ ራስሽ በከፈትሽው መንገድ እሱ ሄዶ ጭራሽ አንቺኑ ተከሳሽ ሆነሽ ልትቀርቢ ነውና በጣም ያሳዝናል። ይህን ሁሉ ውስብስብ ነገር የፈጠረችው እንግዲህ የገዛ ክስትሽ ገኒ ነች። ይሄ ደግሞ በጣም አግባብነት የሌለው ፍቃድ የሌለው እንዲሁም ደግሞ ለማንም ሰው የሚያሰጋ ነገር ነውና ልክ አይደለም። ነገም ሌላ ነገር ታደርግና በእንደዚህ አይነት መንገድ ታልፊያታለሽም ወይም ደግሞ ብዙ ሰዎች ይጎዳሉ በመሃል። ስለዚህ መጀመሪያ ማድረግ ብትቺ አንደኛ ነገር ልጅሽን የማሳደግ መብት ህግ ሰጥቶሻል። ታሳድጊያለሽ፣ አቅሙ አለሽ፣ ጉልበቱ አለሽ። ማንም ቢያስፈራራሽ ማንም አንቺን የማይሆን ነገር ውስጥ እንከትሻለን ቢል አንቺ በህግ አግባብ የተሰጠሽ መብት አለ፣ እሱን ትጠቀሚያለሽ። ከዛ ሲቀጥል ደግሞ መብትሽን ተጋፍተው ሲመጡ ደግሞ ወደ ህግ ሄደሽ ክስ ትመሰርቻለሽ። ስለዚህ እንደ ቤተሰብ ብትችሉ ተማክራችሁ ቁጭ ብላችሁ አጠገብሽ እንሁን ካሉ ስለ አንቺ ከተጨነቁ ስለ ልጅሽ የሚጨነቁ ቢሆን አጠገብሽ ሆነው አለው ሊሉሽ እንዲሁም ደግሞ ማድረግ ለሚገባሽ ነገር መፍትሄ መፈለግ እንዲሁም ደግሞ የሚያስፈራሩሽን ሰዎች በህግ አግባብ እንድትጠይቂ አንቺ ሰፖርት ማድረግ መርዳት ነው እንጂ ከአንቺም ልጅሽን ነጥለው እንዲሁም ደግሞ ሌሎች ሰዎችን ተጠያቂ ማድረግ መቻል በጣም ይሄ የማይመስል ነገርና ትክክልም ያልሆነ ነገርም ነው። ከዛ ሲቀጥል እንግዲህ ሩታ እውነት ለመናገር እዚህ ነገር ውስጥ ምንም አታውቅም፣ ታስታውቃለች። በነገራችን ላይ ልጅ ቀልድ አይደለም። የወለደች እናት ነች፣ ልጇ ነው፣ ብዙ ነገር ይሰማታል። በዚህ ሁሉ መሀል ውስጥ እንግዲህ ቤተሰቧ ዙሪያዋ መቼም ልጅ ይወስድብኛል ብላ አታስብም። ማጠብቀው ነገር ነው። ልጠረጥር የምችለው ስለ ልጇ ይዛቱባትን ወይም ደግሞ በልጇ ምክንያት የሚያገናኛትን ከሷ ጋር የማይስማሙ አይነት ሰዎችን ነው እና ያንን ነገር ማድረጓ መክሰሷ ወይም ደግሞ መጠየቋ ልክ ነው። በሰዓቱ ሩታ ያደረገችው ነገር በሰዓቱ ልክ ነው። አሁን ላይ ግን ትክክል ያልሆነ ነገር ከገኒ ተቀብላለች። ይህም ደግሞ ገኒ ሊያስጠይቃት የሚችል ነገር ነው። ስለዚህ ሩታ ታውቃለች ወይም ደግሞ ሩታ አውቃ ነው የሚለው ነገር ልክ ያልሆነ ምላሽ ነው እና ውድ ቤተሰቦቻችን በልዑል መገኘት እኛ በጣም ደስ ብሎናል እውነት ለመናገር። ምክንያቱም ልዑል በጣም የሚያሳዝን ገና ምንም የማያውቅ ልጅ ነው። እንደው ከዚህ እኛ በጣም ብዙ ጊዜ ብለናል፣ ከቻላችሁ አታምጡት፣ እዚህ ሚዲያ ላይ አታሳዩት። በቃ ስለ ልጁ ተዉ። ስለ ልጁ ማውራት ከፈለጋችሁ ቪዲዮችሁን አጥፍታችሁ አውሩ፣ በራችሁን ዘግታችሁ አውሩ። አባትና እናትን የሚመለከት ነገር ከሆነ ቁጭ ብላችሁ አውሩ ስንል ነበረ። እንግዲህ ከዛ በተጨማሪ እንግዲህ ሩታ በጣም ብልጥ ከሆንሽ አሁን ላይ ነገሮች ማስተካከል ከፈለግሽ የልጅሽ ማገኘት እንግዲህ የሚያስደስትሽ ከሆነ ከአብርሃምና ከሄርሜላ ጋር ያለሽን ነገር ሰላም በማውረድ ፍቺ። አሁንም እነሱ ወደ ህግ ሄደው የማይሆን ነገር ውስጥ አንቺ ከምትገቢ መልሰሽ ምንም ችግር የለውም ይቅርታ ብለሽ የነበረው ነገር ባለመግባባት ነው በሚል እንግዲህ ክሱን አንሺና ቢያንስ ነገሮች ቀለል ብለው እንዲሄዱና ወደ መፍትሄ እንድትሄዱ አድርጊና ለልጅሽም ለአንቺም ሰላም ስትይ አሁን ላይ ነገሮችን ተወት አድርገሽ ለመሄድ ሞክሪ እንላለን። እንግዲህ የአብርሃምና የሄርሜላንም ልብ እንዲያራራልሽ እንግዲህ እኛም እንጠይቃለን። ፈጣሪ እንግዲህ ልዑልን ጠብቆ ከሁሉም ከክፉ ነገር አርቆት የእናትና የአባቱን ፍቅር በእውነት አግኝቶ እንዲቀጥል እኛ ምኞታችን ነው። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ተሰማችሁ? እባካችሁን ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ አድርጉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት መልካም ጊዜ እንወዳችኋለን።